እና መዳኛው መንገድ ነው። እስልምና ለሰው ልጆች ካሉበት ጥርጣሬ ካሉበት ግልጽ ያልሆነ ነገር ወደ ግልጽ የሚያወጣ እምነት ነው። የሰው ልጆች ሆይ ወደዚህ ጥሪ እናደርግላችኋለን። የሰው ልጆች ሆይ እስልምናን ተቀበሉ። ኢስላም ለአረቦች የመጣ እምነት አይደለም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ነው የሚለው። እኛ ለዓለማት እዝነት ትሆን ዘንድ እኔ ላክን መሐመድ ሆይ ብሎ ነው ያላቸው። የሰው ልጆች ሆይ ወደዚህ እምነት ኑ። አላህ ሱብሓነሁ ወተዓላ ነቢዩ መሐመድን ወደዚህ ምድር የላካቸው የሰው ልጆችን ካሉበት ጥርጣሬ ካሉበት ጨለማ ወደ ብርሃን እንዲያወጡ ነው። ይህንን ነቢይ ተቀበሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጆችን መብት የጠበቁ፣ የእንስሳን መብት የጠበቁ፣ የሴቶችን መብት ያስጠበቁ ታላቅ ነቢይ ናቸው። ይህንን ነቢይ ተቀበሉ። ነቢዩ መሐመድ የኢሳን አስተምሮት ሊያጸድቅ እንጂ ሊሽር አይደለም የመጣው። ነቢዩ መሐመድም ኢሳም ወይም ኢየሱስም ወይም ዳዊድም ሁሉም የመጡበት ለአንድ ዓላማ ነው። አንድ ፈጣሪን አምልኩ፣ ከዛ ውጭ ያሉ አማልክቶችን ተዉ የሚል ነው። የሰው ልጆች ሆይ ይህንን እውነት ተቀበሉ። እውነቱ አንድ ነው፣ ሁለት እውነት የለም። የሰው ልጆች ሆይ እኛ እዚህ ጋር ይህንን ጥሪ የምናደርግላችሁ በኋላ የትንሣኤ ቀን ጸጸት የማይጠቅምበት ቀን ይመጣል። ያንን ጸጸት ከመጸጸታችሁ በፊት ትንፋሻችሁ እየተነፈሰ ወደ ፈጣሪ እንድትመለሱ ነው። ወደ እስላም እንድትመለሱ ነው። እስላም ማለት የሰው ልጆች የተፈጠሩበት እምነት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ሰው ሲፈጠር ሙስሊም ነው ብለዋል። አባቱ ወይ እናቱ ሌላ እምነት እሳት አምላኪ፣ ድንጋይ አምላኪ ሌላ እምነት ይቀይሩታል፣ ክርስትና ያስነሱታል እንጂ ሁሉም ሰው ሲፈጠር ሙስሊም ነው። ፊጥረተ ላህ አለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ ይላል። ኢስላም ማለት የሰው ልጆች የተፈጠሩበት ሁሉም ሰው ሲወለድ ሙስሊም ነው። ሃይማኖቱን የሚቀይሩት ቤተሰቦቹ ናቸው። ስለዚህ ወደዚህ የተፈጠራችሁበት እምነት ጥሪ እናደርግላችኋለን። የሰው ልጆች ሆይ ኢስላም ለዓለማት ብርሃንን ይዞ የመጣ ዲን ነው። ኢስላም ነቢዩ ከመጡ በኋላ የመጣ ዲን አይደለም። ሁሉም መልእክተኞች ሙስሊሞች ናቸው። ሁሉም ነቢያቶች ሙስሊሞች ነበሩ። ያስተማሩትም አንድ ትምህርት ነበረ። ያ ቀውሚ እዕቡዱላህ ረቢ ወረብኩም ብለው ነው። እናንተ ህዝቦች ሆይ የኔንም የእናንተንም አንድ ፈጣሪ አምልኩ ብሎ ነው ያስተማሩት። ኢሳም ቢሆን እሱን ያስተማረው። ከዛ በፊት ማለኩም ሚን ኢላሂን ገይሩ ያ ቀውሚ እዕቡዱላህ እናንተ ህዝቦች ሆይ አንድ ፈጣሪን አምልኩ፣ ከዛ ውጪ ምን አላችሁ እያሉ ነው ያስተማሩት። ሳሊህም ቢሆን አድም ቢሆን ሁድም ቢሆን ኖህም ቢሆን አደምም